የሚሰማው? ይሰማል። ቤተሰብ ሰምቷል። ቤት የሰማችሁ መች ነው? ሳሰማ አትቀርም። ቤተሰብ ሁሉም ሰምቷል። ቤተሰብ ሁሉም ሰምቷል። ቤተሰቦቿን የሚጠበቁት ዛሬም ላትቀበር ትችላለች መሰለኝ ቤተሰብ እስኪገባ። ሰላም ቢሆን የሞተችው ያው ቤተሰብ ቶሎ ላይሰማ ይችላል ተብሎ ሊጠበቅ ይችላል። ለዚህም ጥቆም ካደረገች ያው እዛም ቅርብ ያሉ ሰዎች ካሉ ያው ኢትዮጵያ ላይ ከሆነ የሞተችው ቤተሰብ በሙሉ ወዲያው ነው የሚሰማው። ይሰማል። ቤተሰብ ሰምቷል። ሁሉም ሰምቷል። እየመጡ ነው የተባለው። ዛሬም አይቀበርም። ድንገት ነው። በጣም ሳትታመም ነው። ሐኪም ቤት በአንድ ቀን ነው አረፈች የተባለው ገብታ እና ቤተሰብ አላመነበትም እና ስህተት ይኖራል ሕክምና ብሎ የሬሳ ምርመራ ይደረግ ብለው ሐኪም ቤት ነው ያለችው። ሬሳው ራሱ ወደ ቤትም አልመጣም። ምን አይነት ሰላም እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እናንተ ዛሬ በጣም የሚያሳዝን ቪዲዮ ሲንሸራሸር አይቼው ነው ቅስሜ እንክት ያለ ማለት ነው። ምናልባት ብዙዎች አይታችሁታል ብዬ ተስፋ አደርጋለሁ። ቲክታክ ላይ በጣም እየተዘዋወረ ነበር። እቺ ዴዚ የምትባለዋ እንግዲህ ከአሁን በፊት እናቷ ጋር እንደተጣላች እናውቃለን አይደል? እንደ ሁላችንም እናቷ ጋር እንደተጣላች እንደገና ይሄ አሌክስን ገስት ላይ ገብተው እንደዚህ ሲጨፈጭፏት ምናምን ያው እኔ ተሰምቶኛል። ማለት ልጅቱን አታፍቅር እያልኳት አይደለም፣ አትውልጁም እያልኳት አይደለም። ግን ቢያንስ እንኳን እሱ መጨመር የለበትም ነበር። እንደዛ እየተናገረ ልጅሽ እንደዚህ ብዙ ነገር ነበር ሲናገር ነበር። እሷም ተጣልታለች ምናምን እና አሁን እንደተጣሉ እንግዲህ ከእሱ ጋር እንዳለች ምናምን ነገር ነው መረጃ እየወጣ ያለ። እናትየዋ ጋር ተጣልተውም እንግዲህ ይቅርታ እንዳልተጠያየቁ ነው እየተወራ ያለው ማለት ነው። እና በስመ አብ ወልድ በጣም ነው መውረው ራሱ የጠፋብኝ። የምር ቢያንስ እንኳን ይቅርታ እንደተጠያየቁን በዚህ ይሄ የዘላለም ጸጸት ነው። እኔ ማለት ምን ከምን ራሱ እንደማወራ ራሱ አላውቅም። የምር በቃ ወሬው ሁሉ ነው ጥፍት ያለብኝ። አስባችሁታል? በዛ ላይ የችርዣውን እርጉዝ ናት። የሰው ጫና አለ፣ የሰው እንትን አለ፣ የቤተሰብ አለ፣ የተለያየ ቤተሰብ ጫና አለ። ምክንያቱም የሰራችሁ ስራ ጥሩ አይደለም ታውቃላችሁ። እናት ምንም ቢሆን እናት ናት። ምንም ቢሆን 9 ወር ተሸክማ ይዛለች። ጥፋት ቢኖርባትም እንኳን በዛ ልክ ገስት ላይ ገብተው ነበረ ሲጨፈጭፏት የነበረ አይታችሁ ከሆነ ማለት ነው። በተለይ እሱ ራሱ ይሄ ውርጋጥ ሲጨፈጭፋት የነበረ ገስት ላይ ነበረ። እኔ በጣም ነው የተሰማኝ እንደዛ ሲናገራት። አስባችሁታል? መሆን የለበትም ይሄ ፈጽሞ ስህተት ነው ብዬ ነው የማስብ እንደኔ ማለት ነው። እና ዛሬ እንግዲህ ቲክታክ ላይ አጋጣሚ በነገራችን ላይ ቲክታክ ብዙም አላምንም እውነት ለመናገር። ለምን ሰው ያለውን ሰው በህይወት ያለውን ሰው እየገደሉ እያነሱ ምናምን ስለሆነ ብዙም አላመንኩም። ነገር ግን ተደጋጋሚ ቪዲዮዎች ሲለቀቁ ሳይ ነው ያመንኩት። በዩቲዩብም ተለቋል እና እሱን ስላየውኝ ነው እርግጠኛ ሆኜ ቪዲዮ ልሰራ የቻልኩኝ እንጂ ዝም ብዬ እርግጠኛ ሳልሆን ቪዲዮ አሰራም እና እኔ በጣም ነው የተሰማኝ ከምነግራችሁ በላይ ማለት ነው። በዚህ ልክ ብቻ በጣም ከባድ ነው። ወሬው ራሱ ነው ጥፍት ያለብኝ። የምር የማወራው ራሱ ጥፍት ብሎብኛልና ስንቶቻችን ነን በነገራችን ላይ ወንድ ለወንድ ብለን ቤተሰቦቻችን እንቀይራለን ምናምን ነገር። እኔ አታፍቅረው ብዬ ሳይሆን ችግር የለውም ታፍቅረው፣ ግን ቢያንስ እሱ ያኔ ጣልቃ መግባት የለበትም። ሲቀጥል እሷን በኃይል ከመውሰድ ይልቅ እናትና ልጁ ማስታረቅ ነበረበት። ግን እሱ ተጨምሮ ራሱ የወንድ ተብዬው ነው እንትን ያለ። ስለዚህ አሁን እሱ ምን ይሰማው ይሆን ነው ያልኩ እኔ። እሷ ዘላለማን ነው የምትጸጸት። ማርያምን እናቷ ገና ወጣት ናቸው። በምን እንደሆኑ እንግዲህ አልታመመች ምናምን ነው እየተባለ ያለ እናትየዋ ማለት ነው። ስለዚህ ገና ወጣት ናት። በወጣትነት እድሜዋ ነው እንግዲህ እንትን ያለችው። ስለዚህ ችዣውን ገና ልጅ ናት። በቃ ዘላለም ራሱ አይወጣላትም። አልቅሳ ራሱ አይወጣላትም። ይቅርታ አድርጉልኝና ማለት ነው። ለምን ይቅርታ ብላ ከእናቷን ይቅርታ ብላ እንኳን ሄዳ ከዚህ ልጅ ጋር ሄዳ ቢሆን ችግር የለውም። ነገር ግን እሷ ይቅርታ ሳትጠይቅ ነው ሄደች። አስባችሁታል? ይሄ ደግሞ በጣም እንጃ። በስመ አብ ወልድ በጣም የተሰማኝ። ይቅርታ አድርጉልኝና ቤተሰብ ማለት ነው። ምን ትላላችሁ እናንተ? እና ከዚች ልጅ ትምህርት መውሰድ አለብን። የሆነት ለመናገር በቃ ቤተሰብ አልፈልግም ያለውን ወንድ መተው አለብን። እሱ ብቻም ሳይሆን በኃይል ከመሆን ይልቅ ቤተሰብ እንዲረዳ አድርጎ ማናገር እንጂ ኃይል ምንም የሚፈይደው ነገር የለምና ስለዚህ በጣም ነው ያዘንኩት። እውነት ለመናገር በጣም አዝኛለሁ። እንደ ሰውኛ በጣም ተሰምቶኛል። ስለዚህ እናንተ ምን ትላላችሁ በዚህ ልክ ማለት ነው? ምን ተማራችሁስ? ምን ትላላችሁስ? በስመ አብ እኔ ማመን ራስ ነው ያቃተኛ። ሰባችሁ ቅስሜ ነው ራሱ ስብሩ ያለ። በስመ አብ ወልድ ወመንፈስ ቅዱስ
የዘላለም ጸጸት አስባችሁታል? ዘላለም ምንም የማይወጣላችሁ በነገራችን ላይ አልቅሳችሁ እንኳን አይወጣላችሁ። በዛ ላይ የህዝቡ ተጽዕኖ አለ ምናምን ምናምን ከባድ ነው። ከባድ የእውነት አላውቅም እኔ ምንም ከምን ራሱ እንደሚሆን በኢየሱስ ስም። ምንድን ነው ግን ጆሮ ጭው አንዳንዴ ጆሮ ጭው የሚያደርግ ነገር ነው የምንሰማ። እንግዲህ ትናንትናው ከትናንት ወዲያም በጎንደር ላይ አንድ ወጣት ተምሮ ሊመረቅ የተገዛ በሬ ወቅቱ ህይወቱን እንዳሳለፈው ሲታዩ የነበሩ ቪዲዮዎች ነበሩና እሱ ራሱ በጣም ያሳዝናል። የምር በቃ የሰው ልጅ ምንም ዋስትና የለውም ሳይታመም ሳይል በቃ በደቂቃ በቃ ማርያምና ለነገ ብለን ማሰብ ራሱ በጣም ከባድ ነው። አሁን ያለንበት ጊዜ ለነገ ራሱ ብለን የምናስብበት ጊዜ አይደለም፣ እውነት ለመናገር ያለንበት ማለት ነው። እና ቻላቅም እንግዲህ እህቴ ያጽናሽ እንዳልላትም እንግዲህ ጥፋቱ የእሷ ነው። በመጀመሪያ ቢያንስ እንኳን ይቅርታ መጠየቅ ነበረባት። የምር ይቅርታ ጠይቃ ከእናቷ ጋር እንኳን እንትን ብላ ቢሆን ምንም አይቆጫትም ነበር። ነገር ግን ምንም ማድረግ አይቻልም። እኔ የደበረኝ ደግሞ የእሱም ተደርቦ ነበረ ምናምን ነገሮች በጣም ከባድ ነው። እኔ እንጃ ብስማሙ ምኑ እንደማወራ እራሱ አላውቅም። ድንግርግርግር ነው ያልኩት። ማውራራቱን ጥፍት ያለብኝ የሚገርማችሁ ነገር ማለት ነው። እና ለማንኛውም ያለው ነገር ይሄ ነው። ብቻ ብዙ ወሬ ያላወራባችሁ ቤተሰብ ሰላማችሁ ብዙ ይበልልኝ። እኔ ራሱ ማወራው ጠፋብኝ። አስባችሁታል? እውነት ራሱ አልመስለኝ ብሎ እኮ ነው ዝም ብዬ ኩልትፍትፍም ብለው ኩልትፍትፍ በስማ እና ውሸት ሁሉ በሆነ ሆኖ እያልኩኝ እኮ ነው። አስባችሁ ሰብቼ ውሸት ሁሉ በሆነ ያሳዝናል። ለማንኛውም ቤተሰብ ሰላማችሁ ብዙ ይበልልኝ። ግን በጣም ከባድ ነው የምር።